በመንተባተብ ቢሄቪየር የምትቸገሩ ሰዎች በዚህ ቪዲዮ 5 ፓወርፉል የሆኑ ከደንበኞች ጋር ተጠቅሜባቸው ለውጥ ያመጡ ቱሎችን አስተምራችኋለሁ። የማታውቁኝ ሰዎች አለኸኝ እባላለሁ። የንግግርና የመግባባት ክህሎት አሰልጣኝ ነኝ። ወደ መጀመሪያው ህጋችን ስንሄድ ተንተባተባችሁም አልተንተባተባችሁም የንግግር ፍጥነታችሁን ዝግ አድርጉት። ከኔ ጋር በግል የሚሰሩ ደንበኞቼ የንግግር ፍጥነታቸው ፈጠን ይላል። ፈጠን እንደሆነ የማያውቁትም ችግሩ እናንተም ላታውቁት ትችላላችሁ። ለምንድነው የምንፈጥነው ካልን አንደኛ ጊዜ ያለን አይመስለንም፣ ታይም ፕሬሸር ውስጥ ያለን ቶሎ ብዬ ልጨርስ። ሁለተኛ ደግሞ ትኩረት የሚሰጡን አይመስለንም የምናወራቸው ሰዎች። ሶስተኛ የሚሆነው ሳልንተባተብ ቶሎ ብዬ ሀሳቤን ጨርሼ ልገላገል በሚል ነው። ይኸውላችሁ ሁልጊዜም ቢሆን እናንተ እያወራችሁ ከሆነ ይሰማችኋል አይደለ? አንድ ጥያቄ እንድትጠይቁልኝ እፈልጋለሁ። ቶሎ እያወራሁ ይሆን እየፈጠንኩ ይሆን? የዛኔ ይሄ ምንድነው ኮንትሮል ማድረግ ትችላላችሁ። የምታወጧቸውን ቃላት መቆጣጠር ሊሚት ማድረግ ትችላላችሁ። ለምንድነው የንግግር ፍጥነታችንን ዝግ ማድረግ ያስፈለገበት ምክንያት? ለምሳሌ ከጥንቸልና ከኤሊ ለመቆጣጠር ለመያዝ የሚመቸው የትኛው ነው? ኤሊ አይደለ? ኤሊ ዝግ ብላ ነው የምትሄደው። ጥንቸል ግን በጣም ፈጣን ነው፣ ለመቆጣጠር አይመችም። ስለዚህ ሌሎቹን ቴክኒኮች መንተባተባችሁን ለመቅረፍ ንግግራችሁን ለማስተካከል የሚጠቅሟችሁን ቴክኒኮች አፕላይ ለማድረግ በቅድሚያ ንግግራችሁ ዝግ ማለት አለበት ማለት ነው። ወደ ሁለተኛው ህጋችን የሚሆነው ስትንተባተቡ ዝግ ብሎ መንተባተብ ምን ማለት የመሰላችሁ? አሁን ብዙዎቻችን እንታገላለን። ይሄ ቃሉን እንደ ኖርማል ተናጋሪ ፑሽ አድርጎ ለማውጣት እንታገላለን። ለምሳሌ አለኸኝ የሚለውን ቃል ለማውጣት የሆነ ሰው የመንተባተብ ቢሄቪየር ያለበት ሰው አለኸኝ ብሎ ላያወጣው ይችላል። አለኸኝ ይከብዳል። ለምን? ፑሽ አድርጎ ለማውጣት እየሞከረ ነው፣ ይታገላል ማለት ነው። ግን ቀለል ለማድረግ እንዴት ነው ከተባለ አንደኛ በምናወጣው አየር ላይ ማውራት፣ ኤክሴሉ ላይ ማለት ነው። ልቀት አየር ታስገባላችሁ። አለኸኝ አንደኛ አየሩ ላይ ነው እያወራሁ ያለሁት። ሁለተኛ ብዙ ጊዜ ስንንተባተብ የመጀመሪያው ፊደል የመጀመሪያው ድምፅ ነው የሚከብድን አይደለ? እሱን ይኸውላችሁ ፑሽ ከማድረግ ይልቅ ስትሬች አድርጉት፣ ፕሮሎንግ አድርጉት። እሱ በራሱ ቀስ ብሎ ስሙዝ በሆነ መንገድ ቃሉ እንዲወጣ ስለሚያግዛችሁ ኢዚ ኦንሴት ይባላል። ኢዚ ቀለል አድርጎ ማውጣት፣ ኦንሴት መጀመር ማለት ነው። ቃሉን ስንጀምር ኢቨን ፕሮሎንግ የምታደርጉት ወይም ስትሬች የምታደርጉት የመጀመሪያውን ፊደል የመጀመሪያውን ሳውንድ ብቻ ላይሆን ይችላል፣ አለ ያሉትንም ሊሆን ይችላል። ብቻ ስሙዝ በሆነ መንገድ ዝግ ባለ መንገድ ለመንተባተብ መሞከር፣ እሱ ይጠቅማችኋል ማለት ነው። ሶስተኛ ህጋችን የሚሆነው መንተባተባችሁን አትደብቁ፣ ለመደበቅ አትሞክሩ። ቀላል ነገር አይደለም። በእርግጥ ይኸውላችሁ ምን ይባላል መሰላችሁ? መንተባተብ በራሱ የሚመጣው ተውት፣ እንደው ከመንተባተብ እንውጣና ኖርማል ተናጋሪ ለምሳሌ እኔን ተመልከቱ። ከእናንተን ሳስተምር ከደንበኞች ጋር ኢንተራክት ሳደርግ ከእነሱን ሳስተምር ንግግሬ በሆነ መንገድ ቆንጆ እንዲሆን እንዲስተካከል ያማረ ሰዎች እንዲያደንቁት ስፈልግ ተባተባለሁ። ወይም ደግሞ ንግግሬ አያምርም፣ ቆንጆ አይሆንም። ግልጽ ነው አይደለ? መንተባተብ በራሱ ላለመንተባተብ የምናደርገው ጥረት ነው ይባላል። እውነት ነው። ትግል ውስጥ ስንገባ ይሄ እንደማይንተባተብ ሰው ለማስመሰል ፕሪቴንድ ለማድረግ ስንሞክር የሚመጣ ቢሄቪየር ቀላል አይደለም። እንዲሁ ስናስተምረው ቀላል ሊሆን ይችላል እንጂ ከአካባቢያችሁ ጀምሮ ከምታውቋቸው ሰዎች፣ ከጓደኞቻችሁ፣ ከፋሚሊ መንተባተባችሁን አትደብቁት። ይኸውላችሁ መንተባተባችሁን ደብቃችሁ ይሰማችኋል። መንተባተባችሁን ደብቃችሁ መንተባተባችሁን መቅረፍ የምትችሉ ቢሆን እና እንደዚህ አይነት መንገድ ቢኖር ኑሮ እናስተምራችሁ ነበር። ግን የለም፣ በማስመሰል የሚገኝ ነገር የለም። ስቲል ግን ታወራላችሁ። ግን መንተባተቡን ባለመደበቅ በነፃነት በማውራት ስቲል ሞዲፋይ የሚደረጉ ቢሄቪየሮችን ትለያላችሁ፣ ማስተካከል ትችላላችሁ። ለመደበቅ ከቨራፕ ለማድረግ ሞከረን ቁጥር መንተባተቡ ይባባሳል። ጭራሽ እየፈራችሁ ፍርሃት ቢውልዳፕ እያደረጋችሁ ነው የምትሄዱት። ግልጽ ነው አይደለ? ስለዚህ ከምታውቋቸው ሰዎች ትጀምራላችሁ። አትደብቁም ማለት ይኸውላችሁ አሁን ዋናው የሆነ አንድ ቃል ሁለት ቃል ላይ መያዛችሁ መንተባተባችሁ አለ ሀሳባችሁ ማስተላለፋችሁ ዋና ዓላማ አይደለ? አሁን መንተባተብ ያለበት ሰው ለምን መንተባተቡ የሚቀርፈው? ሀሳቡን በተሻለ መንገድ እንደሚፈልገው ኮሚኒኬት ማድረግ እንዲችል። ስለዚህ እንደዛ ከሆነ ሁልጊዜ ቢሆን ሀሳባችሁ ላይ ብቻ ትኩረት ማድረግ ያለባችሁ። የሆነ ቃል ላይ ያዘኝ አይደለም። እሱን ማድረጋችሁ በትንተባተቡም እንድታወት በነፃነት እንድታወሩ ስለሚያግዛችሁ ማለት ነው። ሶስተኛው ህግ መንተባተባችሁን አትደብቁ። ከደበቃችሁት እንዴት ትቀርፉታላችሁ? አሁን እኮ ይላችሁ የሚታይ ነገር ሲሆን ነው አይደለ? ለማስተካከልም የሚመቸው መንተባተብ እንዴት የሚቀረፈው ፕሮሲጀሩ ኦልድ ሀቢት አለ። አሁን ስትንተባተቡ የምታደርጓቸው አብኖርማል ቢሄቪየሮች አሉ። ለዚህ ጋር
እነሱን ለይተን በተለያየ መንገድ ለይተን በአዲስ ቢሄቪየሮች መተካት ነው። ግን ከሆነ ሰው ጋር ስታወሩ እንደማትንተባተቡ በተለይ አዳዲስ ሰዎች ጋር እንደ ኖርማል ተናጋሪ ለመምሰል የምትሞክሩ ከሆነ ያ ሰው እንዳያቀባችሁ የምትሞክሩ የምታደርጉት ጥረት በዛ መንገድ ከሆነ ስቲል ከቨራፕ ነው የምታደርጉት። ከቨራፕ ማድረጉ ፍርሃት ቢውልድ ያደርጋል ብያቸዋለሁ። ከዛ ውጭ የምትፈሯቸውን ቃላት እንድትተኳቸውና ቀለል ያሉ ቃላት ሁል ጊዜ እንድትጠቀሙ ያደርጋቸዋል። እሱ ደግሞ በረጅም ጊዜ ቃላቶቹ ራሱ ያንሱባችሁና የምታስተላልፉት መልእክት ትርጉም በራሱ ይዛባባችኋል ማለት ነው። ሁልጊዜም ቢሆን በነፃነት ለማውራት ብትንተባተቡ ቀስ ብሎ ዝግ ብሎ ለመንተባተብ እንጂ ሙሉ በሙሉ መንተባተባችሁን ለመደበቅ አትሞክሩ። ስቲል ግን መሰራት ያለበት ጉዳይ ነው እንጂ በአንድ ቀን የምታመጡት ነገር አለ። አካባቢያችሁ ጀምሩ ዝግ እያለ ኢቨን ከአዳዲስ ሰዎች ጋር ስትገናኙ ይቅርታ ትንሽ አንዳንድ ቃላት ላይ ይይዘኛል፣ ግን ሀሳቤ ላይ ብቻ ትኩረታችሁን አድርጉ ብላችሁ መጀመር ትችላላችሁ። የሚያውቋችሁ ሰዎች ደግሞ ያውቃሉ፣ እሱን ታደርጋላችሁ። አራተኛ የሚሆነው ሁልጊዜም ቢሆን ከዚህ ከኮር ቢሄቪየር ማለት ለምሳሌ አለኸኝ የሚለው ይዞኛል እዚህ ጋር ተንተባተብኩት። ከእሱ ጋር ተያይዞ የሚመጡ አክሰሰሪ ሲምፕተምስ የሚባሉ አሉ። ሲምፕተምስ ለምሳሌ አይን ብሊንክ ማድረግ፣ አይን መጨፈን ሊሆን ይችላል። ጨፈኑ ጭንቅላቴን ወደ መሬት በትክክል አይኑን እያየህ ስታወራው ቆይተህ ገና የሆነ ቃል ላይ ልንተባተብ እችላለሁ ብለህ ስታስብ ወይም የሆነ ቃል ላይ ሲይዝህ ወዲያው አይንህን ሽፍት ታደርግና ወደ መሬት ከዛ አይንህን መጨፈን። እነዚህ አክሰሰሪ ሲምፕቶሞች ናቸው። ይኸውላችሁ ሁልጊዜም ቢሆን ንግግራችን ስናስተውል ሰልፍ አዌርነስ ኢዝ ቬሪ ክሪቲካል የሆነ ነገር ማስተዋል፣ ምን አይነት ነገሮችን ነው የማደርገው ከሚለው ነው ሁልጊዜም ያለ ነገር ነው። ሁልጊዜም እናንተ ስታወሩ እራሳችሁን መመልከት። ኦኬ አይኔን ብሊንክ አደርጋለሁ ጨፍናለሁ፣ እሱ አክሰሰሪ ሲምፕተም ነው። ማስተዋል በአንድ ቀን አታቆሙትም። ቀጣይም ከሆነ ሰው ጋር ስታወሩ ማስተዋል፣ ቀጣይም ከሆነ ሰው ጋር ስታወሩ ማስተዋል ከዛ የሆነ ቀን እየተስተካከለ ኢሊሚኔት ማድረግ ትችላላችሁ ማለት ነው በጊዜ ሂደት። ግን ሁልጊዜም ቢሆን መነሻው ማስተዋል ነው የሚሆነው። ከዛ ውጭ አንገታችሁን ዝግ አደረጋችሁታል ማለት ወደ መሬት ዝቅ አደረጋችሁት። ለምን? እያወራሁ ከነበረ መንተባተብህን ከመጣ በትክክል እንደውም በትክክል ራውንድ ሩላችን እሱ ነው የሚሆነው። ሜንቴን ኖርማል አይ ኮንታክት። አምስተኛ ለምን ሁልጊዜም ቢሆን ይላችሁ ናቹራል ኮንቨርሴሽን ከሆነ ሰው ጋር ስታወሩ ፋሲሊቴት የሚደረገው ኮሚኒኬሽኑ በምንድን ነው? በአይ ኮንታክት ነው። እኔ እናንተን አሁን እያየኋችሁ ካሜራውን እያየሁ ማላወራ ከሆነ ከኔ ጋር ኮኔክት ማድረግ አችልም። ወይም እናንተ ከሆነ ሰው ጋር እያወራችሁ ስቲል አይ ኮንታክት ሜንቴን ማድረግ ግዴታ ነው አይደል? እንደዛ ከሆነ የምንተባተብ ሰዎች የምንሰራው ስህተት ምንድን ነው ካላችሁኝ፣ ኖርማል እያወራን የሆነ ቃል ላይ መንተባተብ ሲመጣ ወደ ዝቅ እላለሁ። እሱን ስታደርጉ አንደኛ መንተባተብ ያስፈራኛል እያላችሁ ሼም ያስይዘኛል። እሱ ደግሞ ይሄ የበታችነት ስሜት እንዲሰማችሁ ያደርጋል። ምን እንድታደርጉ ነው የምፈልገው? ሁልጊዜ ቢሆን እያወራችሁ ከሆነ አለኸኝ ስቲል ኖርማሊ እያያችሁት ነው፣ ኢንተራክት እያደረጋችሁ ነው። እሱን ስታደርጉ አንደኛ ነገር ይሄ አክሰፕት አድርጌዋለሁ የሚፈታ የምቀርፈው ችግር እንደሆነ እያላችሁ ነው። እሱን ነው እየተናገራችሁ ያላችሁት። ዝቅ ካላችሁ ወይም እንደዚህ እሱ የሚለው ግን ሼም ያስይዘኛል፣ ኮንፊደንት አይደለሁም እሱ ስላለ እሱ በመኖሩ ምክንያት እና ሁልጊዜም ቢሆን ኖርማል አይ ኮንታክት ሜንቴን ማድረጋችሁን ሜክ ሹር። የንግግር ክህሎታችሁን ማሻሻል፣ የመግባባት ክህሎታችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ለሰዎች የሚጠቅማል ብላችሁ የምታስቡ ከሆነ ሼር ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። አመሰግናለሁ።